እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ ተዘጋጅቶ የሚተላለፍላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ ዩኒት 1 ላይ የምናየው ሌሰን 4 ሜክአፕ ኦፍ ኒውክለስ የሚለውን ይሆናል። ስለዚህ ማንኛውም ነገር ከዓላማ ጋር ሲሆን ስኬቱ ያምራል። አት ኤንድ ኦፍ ዚስ ሌሰን ሌሰን ስንጨርስ እናንተ ልትረዱት ልታውቁ የሚገባችሁ ምንድነው ዲስክራይብ ዘ ሜክአፕ ኦፍ ኒውክለስ፣ ኒውክለስ ከምን የተሰራ ነው፣ ምን ኮምፖነንቶችን የያዘ ነው የሚለውን ልትረዱ ይገባችኋል። ዲፋይን አቶሚክ ማስ፣ ፕሮቶን፣ ኤሌክትሮን ምንላቸውን አዲሽናል ምንድናቸው የሚለውን ከታች ክላስ ከተማራችሁ ጋር አያይዛችሁ ልትነትኑትና ልትረዱት ይገባችኋል። ሌላ ዲፋይን አይሶቶፕ ኤንድ ካልኩሌት ዘ ሪላቲቭ አቶሚክ ማስ ኦፍ ናቹራሊ ኦከሪንግ አይሶቶፒክ ኤሌመንትስ ከሆኑት አይሶቶፒክ ኤሌመንት ላይ አቶሚክ ማስን ካልኩሌት ማድረግ መቻል አለባችሁ። ይሄ ማንዳዳሪያ እንዳለ ሆኖ ሳብ አቶሚክ ፓርቲክሎች ምንድናቸው? ሳብ አቶሚክ ፓርቲክል። ስለዚህ ከስሙ እንደምንረዳው ሳብ አለ፣ አቶሚክ ፓርቲክል የአቶሚክ ፓርቲክል ክፍል የሆኑ ፓርቲክል ናቸው። ሳብ አቶሚክ ፓርቲክል ምንላቸው? then Rutherford discovered that hydrogen or what we now call proton hydrogen proton and proton ናት ያለችው። ስለዚህ ፕሮቶን እናታለን form when alpha particles streak some of the lighter elements such as nitrogen streak ሲያደርግ Rutherford ያው ተመልክቷል። ከዛ ዲስከቨርንም ያው እንግዲህ ለምናውቀው ኒውክለስን ዲስከቨር አደረገ ነው Rutherford። የፕሮቶን is nuclear particle ፕሮቶን ምንድነው? ኑክሊር ፓርቲክል ነው። ስለዚህ እዚህ ጋር አተሙ ሴንተር ላይ እንደምናውቀው ምን አለ? ኒውክለስ አለ። ያ ኒውክለስ ምን ይይዛል? እዚህ ጋር ዴንስ ሴንተራል ፓርት ኒውክለስ አለ። እዚህ ኒውክለስ ውስጥ ምኖች አሉ? ፕሮቶኖች አሉ። ለምን? ፖዚቲቭሊ ቻርጅድ ሳብ አቶሚክ ፓርቲክል ራሳቸው ስለሆኑ። ሌላ ኮምፖነንት ከጃምስ ቻርጅ ያገኛለን። ኒውትራል ፓርት ዛቲዝ ኒውትሮን አሉ። ስለዚህ ሳብ አቶሚክ ፓርቲክል እያወራን ነው። ዘን እዚህ ጋር ሌላ አውተር ሪጅን ላይ ምኖች አሉ? ኤሌክትሮኖች አሉ ሼል ላይ ማለት ነው። ስለዚህ ሳብ አቶሚክ ፓርቲክል በሁለት አተም ሪጅን ላይ ይገለጻል። ኢነር ሪጅን እና አውተር ሪጅን። ኢነር ሪጅን ላይ ሁለት ሳብ አቶሚክ ፓርቲክሎች አሉ፣ ፕሮቶን እና ኒውትሮን። አውተር ሪጅን ላይ ኤሌክትሮን አሉ፣ ሮቴት የሚያደርጉ ማለት ነው። ስለዚህ ፕሮቶን ምላቸው ምንድናቸው? ኑክሊር ፓርቲክል ናቸው። ኑክሊር ሳብ አቶሚክ ፓርቲክል ለምን ኑክሊር አለ? ኑክለስ ውስጥ ላይ ስለሚገኙ ማለት ነው። ሃቪንግ ፖዚቲቭ ቻርጅ ኢኳል ኢን ማግኒቲዩድ ቱ ዛት ኦፍ ኤሌክትሮን። ስለዚህ ፕሮቶን ፒ ፕላስ እንላለን፣ ኤሌክትሮን ኢ ማይነስ እንላለን። ስለዚህ ፕሮቶን ቻርጅ አፕሮክሲሜትሊ ፕላስ ዋን ነው። የኤሌክትሮን ማሱ አፕሮክሲሜትሊ ዋን ነው። ስለዚህ ማግኒቲዩዳቸው ስናይ ምንድነው? ሁለቶቹም አንዳንድ ናቸው፣ ነገር ግን በዳይሬክሽናቸው ይለያያሉ። ኤሌክትሮን ኔጋቲቭ ነው፣ ፕሮቶን ፖዚቲቭ ነው። ስለዚህ ፕሮቶን ምንለው ምንድነው? ኢነር ፓርቲክል ነው ወይም ኑክሊር ሳብ አቶሚክ ፓርቲክል ነው። ቻርጅ ኢኳል ቱ ኤሌክትሮን ኢን ኢትስ ማግኒቲዩድ ኤንድ ኢት ኢዝ ኤ ማስ ኦፍ ዚስ ማስ አለው which is approximately equal to the mass of ኒውትሮን ጋር የኒውትሮን ማስ ስንት ነበረ? 1.675 ታይምስ 10 ዘ ፓወር ኦፍ ስንት ነበረ? ኔጋቲቭ 24 ግራም ነበረ። ስለዚህ 5 እና 3 አፕሮክሲሜትሊ እኩል ናቸው በቻርጅ አፕሮክሲሜትሊ ኤሌክትሮን ጋር ማግኒቲዩዳቸው ዳይሬክሽን ቢለያይም በማስ አፕሮክሲሜትሊ ኒውትሮኖች ጋር እኩል የሆነ ሳብ አቶሚክ ፓርቲክል ነው ይሄ ፕሮቶን ምንለው። ይሄ ማስን ስናይ which is about 1840 times the mass of electron። አሁን ማስ ኦፍ ኤሌክትሮን እንደምናውቀው በጣም ትንሽ ማስ ኔግሊጂብል ማስ ነው ምንለው ነው። ታይምስ 10 the power of ኔጋቲቭ 31 ኪሎ ግራም ነው። ስለዚህ ይሄ ማስ ማለት ኤሌክትሮን እና ፕሮቶን ሲነጻጸር ይሄ ማስ ማለት 1840 ታይምስ የማን ማስ ጋር እኩል ነው? ፕሮቶን ማስ ጋር እኩል ነው የሚለው። ዘ ፕሮቶን ኢን ኒውክለስ ጊቭ ዘ ኒውክለስ አስ ፖዚቲቭ ቻርጅ። ስለዚህ ኒውክለስ ፖዚቲቭ ቻርጅ እንዲኖረው ያደረገ ማን ነው? ሳብ አቶሚክ ፓርቲክሉ ፕሮቶን ነው። ለምን? ኒውትሮን ኒውትራል ስለሆነ ሳሚሽኑ 0 ፕላስ ቻርጅ ዛት ኢዝ ቻርጅ ነው የሚሆነው ማለት ነው። ስለዚህ ፕሮቶን ማለት ኢነር ወይም ኒውክሊር ሳብ አቶሚክ ፓርቲክል which gives positive charge for nucleus and its charge approximately equal with the charge of electron. its magnitude but it is opposite direction አላቸው ወይም ቻርጅ አላቸው ማለት ነው። እና ማሱም ኒውትሮን ጋር approximately equal የሆነ ሳብ አቶሚክ ፓርቲክል ነው ይሄ ፕሮቶን ምንለው። አክቹአሊ ግን እነዚህ ሶስቱም ሳብ አቶሚክ ፓርቲክሎችን ስናይ these are all three fundamental ሳብ አቶሚክ particles fundamental ሳብ አቶሚክ ፓርቲክል ምንላቸው እነዚህ ናቸው ሶስቶቹም ከበፊትም እንደምታውቋቸው። ስለዚህ ፕሮቶን፣ ኒውትሮን እና ኤሌክትሮን እነዚህ ሁለቶቹም ምን ውስጥ ይገኛሉ ብለናል? ኒውክለስ ውስጥ። ስለዚህ ኒውክለስ ውስጥ ስላሉ ኒውክለር
ሳብ አቶሚክ ፓርቲክል እንላቸዋለን ፕሮቶንና ኒውትሮንን። ይሄኛው ሼል ውስጥ እናገኘዋለን። አውት ኦፍ ኑክለስ የምናገኘው ሳብ አቶሚክ ፓርቲክል ነው። ሆኖም ግን አክቹዋል ማሳቸውን ስናይ የፕሮቶን 1.6726 ብሎ ራውንድ ኦፍ ነው እዚህ ጋር ስር እያደረግን የምናየው። የኒውትሮንም ስናይ እዚህ ጋር 49 ነው የሚለው ራውንድ ኦፍ 5 ነው የምናደርገው። እዚህ ጋር የኤሌክትሮንንም ስናይ ራውንድ ኦፍ 1 አድርገን ነው የምናወራው ማለት ነው። ነገር ግን ሪላቲቭ ማሳቸው አቶሚክ ማስ ዩኒት ሪላቲቭሊ ከማን ትንሹን ወስደን ሪላቲቭሊ ስናይ አቶሚክ ማስ ኦፍ ካርበን 12 ታች ክላስ ላይ እንደምታውቁት ሪላቲቭ ማስ ወይም አቶሚክ ማስ ዩኒታቸው የዚህኛው 1 ነጥብ ይህን ታህል ነው። የዚህኛው በዚች ያው ራውንድ ኦፍ ስናደርግ ይሄኛው 1 ይሆናል። ይሄ ራውንድ ኦፍ ስናደርግ 1 ይሆናል። ራውንድ ኦፍ ስናደርግ 0 ይሆናል። ስለዚህ ሪላቲቭ አቶሚክ ማስ ወይም አቶሚክ ማስ ዩኒታቸው እንዴ ነው። አክቹዋል ቻርጅ ስናይ ቻርጃቸው ያው 1.602 ቻርጁ በጣም ያው እንግዲህ አለ የሚባል አይደለም። ሆኖም ግን ሪላቲቭሊ ማን ጋር እኩል እናደርጋለን? አንድ እናደርጋለን ሪላቲቭሊ። የዚህኛውንም ሪላቲቭሊ 1 እናደርጋለን። ይሄኛው ቻርጅ ለስ ነው፣ ምንም ቻርጅ የለው። እነዚህን ግን ሁለቶቹንም ሪላቲቭሊ አፕሮክሲሜሽን ሰርተን ትንሹን በማውሰድ ያው ዜሮን ማከፋፈል እንችላለን። ትንሹ የት ነው? ከሁለቶቹ እኩል ናቸው። አፕሮክሲሜትሊ ኔጋቲቭ 1 ይሆናል። የዚህኛው ፖዚቲቭ 1 ይሆናል። እነዚህ ሳብ አቶሚክ ፓርቲክል አክቹዋል ማሳቸው፣ ሪላቲቭ ማሳቸው፣ አክቹዋል ቻርጃቸው፣ አክሲየን ሪላቲቭ ቻርጃቸው። በዛውም ዲስከቨሪን ማስተዋወስ ትችላላችሁ። ቶምሰን ዲስከቨር ያደረገው፣ ቻርልስ ጃሙት ዲስከቨር ያደረገው፣ የጎልድስቶን ዲስከቨር ያደረገው የሳብ አቶሚክ ፓርቲክሎችን ከነ ኤክስፐሪመንት ምን ተጠቅመው ነው ይህን ዲስከቨር የሰራውት የሚለውን እዚህ ጋር ልትረዱ ይገባቸዋል ማለት ነው። ሆኖም ግን ማንኛውም ሳብ አቶሚክ አተም ስናይ 2 ስፌር አለው፣ ኢነር ስፌር እና አውተር ስፌር። አውተር ስፌሩ እነዚህ ሮቴት የሚያደርጉት በጣም ብዙ ቦታ ኦኮፓይ የሚያደርጉትን ኤሌክትሮኒክ ሪጅን ነው። ይሄኛው ዴንስ ፓርት የምንለው ኒውክሊር ሪጅን ነው። ፕሮቶንንና ኒውትሮንን የያዘ ይሄን እንድትረዱ ነው። ሌላ እዚህ ጋር የምናየው አቶሚክ ናምበር ነው። አቶሚክ ናምበር ማለት ዘ ናምበር ኦፍ ፕሮቶን ኢን ዘ ኑክለስ ኦፍ አናተም ነው ባጭሩ አቶሚክ ናምበር የምንለው አቶሚክ ናምበር። ስለዚህ ኑክለስ ላይ ማን አለ? ፕሮቶን አለ። ስለዚህ ማንኛውም ኑክለስ አንድ ፕሮቶን የአንድ ኑክለስ ኦፍ አተም አንድ ፕሮቶን ትኖራለች፣ ትለያለች። ስለዚህ እያንዳንዱ ኤሌመንትም አንድ ፕሮቶን ወይም አንድ አቶሚክ ናምበር ብቻ ነው ያለው። ሪፕሬዘንቴሽን ከበፊት ክላሶች ላይ እንደምታስታውሱት እዚህ ጋር ዜድ፣ እዚህ ጋር ኤ ሲምቦል ኦፍ ኤሌመንት። ይችኛዋ ማስ ናምበር ናት። ኢቲ ሳሚሽን ኦፍ ማን ኒውትሮን እና ፕሮቶን። አተም ኒውትራል ከሆነ ኤሌክትሮን ልንለው እንችላለን። አንሌስ ግን ዜድ ጋር እኩል ናቸው እነዚህ ፕሮቶን እና አቶሚክ ናምበር ሁሌም ኦልዌይስ። ሌላ ይሄ ሲምቦል ኦፍ ኤሌመንት ነው። ይችኛዋ ዜድ ማለት ፕሮቶን ጋርም እኩል ናት። ኢት ኢዝ ኦልዌይስ ይችኛዋ ኢኳል ቱ ፕሮቶን በት ዲፈረንት ፍሮም ኤሌክትሮን። ኢፍ አናተም ኢዝ ዋት አዘር ዘን ኒውትራል ካልሆነ ቻርጅድ ከሆነ ፕሮቶን አቶሚክ ናምበር ከማን ይለያሉ ማለት ነው? ዲፈረንት ፍሮም ኤሌክትሮን ይሆናሉ። አንለስ አተሙ ኒውትራል ከሆነ እንደዚሁ ቻርጅ ከሌለው ፕላስ ወይም ማይነስ ምንለው ቻርጅ ከሌለው አተሙ ይሄኛው ዜዱ ማን ጋር እኩል ይሆናል ማለት ነው? ኤሌክትሮን ጋር ፕሮቶን ጋር እኩል ይሆናል ከነዚህ ውጭ ከሆነ። አንለስ ቻርጅድ ከሆነ ግን ዲፈረንት ፍሮም ኤሌክትሮን የሚለውን ስቴትመንትን ይዘን እንሄዳለን። ስለዚህ አቶሚክ ናምበር ማለት ኦፍ አን ኤሌመንት ኢኳልስ ዘ ናምበር ኦፍ ፕሮቶን ኢን ዘ ኑክለስ ኦፍ ኢች ኦፍ ኢትስ አተምስ። እያንዳንዱ የራሱ የሆነ ፕሮቶን አለው፣ የራሱ የሆነ አቶሚክ ናምበር አለው። ስለዚህ ለዚህ ነው አቶሚክ ናምበር ኢኳልስ ዊዝ ዘ ናምበር ኦፍ ፕሮቶን ኢን ዘ ኑክለስ ኦፍ አን አተም ያልነው ማለት ነው። ኦል አተምስ ኦፍ ኤ ፓርቲኩላር ኤሌመንት ሃቭ ዲፈረንት ፍሮም ዛት ኦፍ ኤኒ ኦፍ አዘር ኤሌመንት። ስለዚህ ከ1 እስከ 118 ያህል ኤሌመንቶች አሉን። ሪሊ ከ1 እስከ 118 ድረስ የአንድ ኤሌመንት አቶሚክ ናምበር ከሌላው አቶሚክ ናምበር ኤሌመንት ጋር በምንም አይገናኝም። 1 ካልነ ሃይድሮጅን አቶሚክ ናምበር ነው። ዘን 2 ካልነ ሂሊየም አቶሚክ ናምበር ነው። 3 ካልነ ሊቲየም ነው። 4 ካልነ ቢሪሊየም ነው፣ ካርበን ነው፣ ቦሮን ነው እያልነ ይሄዳል። ስለዚህ አንድ ኤሌመንት አንድ አቶሚክ ናምበር ወይም አንድ ፕሮቶን ዩኒክ የሆነ ከማንም ጋር የማይመሳሰል የራሱ የሆነ ናምበር ኦፍ ፕሮቶን ይኖረዋል ማለት ነው። አቶሚክ ማስ ኤንድ አይሶቶፕ። አሁን አይሶቶፕ እና አቶሚክ ማስ ምንድን ናቸው? ያው ሪፕሬዘንቴሽኑ ላይ አይተናል። ሪፕሬዘንት ስናደርግ ኤክስ ብለን
ኤክስ ብለን ኤ ዜድ ስንል ይችኛው አቶሚክ ማስ ናት። ኢት ኢዝ ሳሜሽን ኦፍ ማን ፕሮቶን እና ፕሮቶን ፒ እና ማን ኒውትሮን ዛት ኢዝ ኒውትራል ቻርጅ ዜድ ልንለው እንችላለን። ስለዚህ እቺ አቶሚክ ማስ ናት። አይሶቶፕ ግን አንድ ኤሌመንት የተለያየ ማስ ነምበር ሊኖረው ይችላል። የተለያየ ማስ ነምበር ካለ ይችኛዋ የተለያየ ትሆናለች። ለምን? ፕሮቶን ካልን አቶሚክ ነምበር ጋር እኩል ነው፣ ተመሳሳይ ነው። ስለዚህ ተመሳሳይ ምን ትኖራለች? አቶሚክ ነምበር ትኖራለች። ያ አቶሚክ ነምበር ተመሳሳይ ካለች ማስ ነምበር የተለያየ ካለ ኒውትሮንም በዛው ይለያያል። ሌላ ኬሚካል ፕሮፐርቲም ተመሳሳይ ኖሮት ፊዚካል ፕሮፐርቲ ሳች አስ ቦይሊንግ ፖይንት፣ ሜልቲንግ ፖይንት፣ ኮንዳክቲቪቲ የተለያየ ሊኖር የሚችል ኦፍ ዛት ኤሌመንት አይሶቶፕ እንላለን ማለት ነው። አይሶቶፕ ኦፍ አን ኤሌመንት ሃቭ አይዴንቲካል አቶሚክ ናምበር አይዴንቲካል በት ዋት ዲፈረንት ማስ ናምበር የተለያየ ሊሆን ይችላል። ሁለተኛው ዘ ሴም ፕሮቶን ናምበር ማስ ናምበር የተለያየ ከሆነ ፕሮቶን ናምበር ተመሳሳይ ቢሆንም ኒውትሮን ናምበር የተለያየ ይሆናል። ሌላ ዘ ሴም ኬሚካል ፕሮፐርቲ በት ዲፈረንት ፊዚካል ፕሮፐርቲ እነዚህ ስፔሻሊ ሜልቲንግ ፖይንት፣ ቦይሊንግ ፖይንት፣ ኮንዳክቲቪቲ፣ ፊዚካል ስቴት ኦፍ ማተር ምንለው ዴንሲቲ፣ አጌን ፍሪዚንግ ፖይንትም ሊኖር ይችላል ማለት ነው። ስለዚህ ነገር ግን ተመሳሳይ ኬሚካል ፕሮፐርቲ ሊኖረው ይችላል። ይሄን አይሶቶፕ እንላለን። ለምሳሌ አንድ አይሶቶፒክ ኤሌመንትን ብንወስደው ካርበን ኖርማሊ አይሶቶፒክ 12 ነው። ዘን ካርበን 6 13 ይሆናል። ካርበን 6 14። እነዚህ አሁን አይሶቶፒክ ኤሌመንት ናቸው። ለምን? ተመሳሳይ ምን አላቸው? አቶሚክ ናምበር አላቸው። ተመሳሳይ አቶሚክ ናምበር ኖሯቸው ፕሮቶን ተመሳሳይ ይሆናል። አቶሚክ ናምበር ተመሳሳይ ሆኖ ማስ ናምበር የተለያየ አላቸው። ዘን ተመሳሳይ ፕሮቶን ኖሯቸው እዚህ ጋር ኒውትሮን ብናይ ኒውትሮን ኢዝ ኢኳልስ ቱ 6፣ ኒውትሮን ኢዝ ኢኳልስ ቱ 7፣ ኒውትሮን ኢዝ ኢኳልስ ቱ 8 ነው። ዘን ፕሮቶን ተመሳሳይ ነው። ፕሮቶን 6 ሶስቶቹም ላይ ኒውትሮን 6 7 8። ስለዚህ ኢዝ አይሶቶፒክ ኤሌመንት እንላለን። ዘን ኬሚካል ፕሮፐርቲን ብናይ እነዚህ አይሶቶፒክ ኤሌመንት የሆኑትን አፕሮክሲሜትሊ ተመሳሳይ ኬሚካል ፕሮፐርቲ ይኖራል። ነገር ግን የተለያየ ፊዚካል ፕሮፐርቲ ይኖራል። ስለዚህ ፊዚካል ፕሮፐርቲ ላይ ማን መውሰድ እንችላለን? ፕሮፐርቲ እንዳልኳችሁ ሜልቲንግ ፖይንትን፣ ቦይሊንግ ፖይንትን፣ ፍሪዚንግ ፖይንትን እና ኮንዳክቲቪቲን ስናየው እነዚህ ተመሳሳይ አይሆንም ሞስት ኦፍ ታይም ማለት ነው። ሞስት ኤሌመንትስ ኢን ኔቸር አር ሚክስቸር ኦፍ አይሶቶፕስ። ብዙ ኤሌመንቶችን በተፈጥሮ ስናይ ሚክስቸር ኦፍ አይሶቶፕ ናቸው። ዘን ሚክስቸር ኦፍ አይሶቶፕ ላይ እንዴት አቶሚክ ማስን ማግኘት እንችላለን? ዘን አቬሬጅ ምንለው ላይ እንገባለን ማለት ነው። ዘ አቬሬጅ ማስ ፎር ዘ አተምስ ኢን አን ኤሌመንት ኢዝ ኮልድ አቶሚክ ማስ ኦፍ ዛት ዘ ኤሌመንት ኤንድ ካን ቢ ኦብቴንድ አስ አቬሬጅ ኦቨር ዘ ሪላቲቭ ማስ ኦፍ ዘ isotopes of each element weighed by their absorbed fractional abundance። ለምሳሌ ይሄኛው 20% ቢገኝ ከሆነ ይሄኛው 30% ቢገኝ ከሆነ ከ100% 20% እና 30% እነዚህ ተገኙ፣ ሶስተኛው ስንት ፐርሰንት መገኘት አለበት? 50% መገኘት አለበት። ለምን? ቶታሊ ኦል ዘ ሳም ኦፍ ፐርሰንቴጁ ምን መሆን አለበት? 100% ኤርዝ ሰርፌስ ላይ ኤግዚስት የሚያደርጉ መሆን አለባቸው ብለን ኮንሲደር ስለምናደርግ ማለት ነው። ስለዚህ ያ በማሳቸው በተለኩት ይሄኛው ስንት ግራም አለ ይሄኛው ስንት አለ ብለን ከለካ ነው በዛ ፐርሰንት ደምረን አካፍለን ስናገኝ ምን ይባላል? አቬሬጅ አቶሚክ ማስ እንለዋለን ማለት ነው። ዘን ይሄ አቬሬጅ አቶሚክ ማስ ሲገኝ ኢፍ አን ኤሌመንት ኮንሲስት ኦፍ ኤን አይሶቶፕ አለው ዛት ኢዝ ለምሳሌ ካርበን ብንወስድ ቅድሙ ስላይድ ላይ 3 ካርበኖችን አይተናል። 6 12ን 6 13ን 6 14ን በዚህ አይሶቶፕ ፒክ ኤሌመንት ከሆነ ኤሌመንቱ የሚነበበው ካርበን 12 ካርበን 13 ካርበን 14 ተብሎ ነው በአቶሚክ ማሳቸው። ስለዚህ እነዚህ ቢገኙ ሪላቲቭ ማሱ የዚህኛው ይሄን ባንለውም እዚህ ለክተን እናገኘዋለን፣ የዚህኛውም ለክተን እናገኛለን። ዘን የዚህኛውንም ኤ3 ብለን ለክተን እናገኛለን። አፕቱ ኤን ልንል እንችላለን እንደ ኤሌመንቱ ኤግዚስተንስ። ሆኖም ግን ለጊዜው ለነዚህ 3 እናያገኛ ነው። ኤንድ ፍራክሽናል አባንዳንስ ኦፍ ዚስ ኤሌመንት ይሄኛው 20% ኤግዚስት ቢያደርግ ብለናል፣ ይሄኛው 30% ኤግዚስት ቢያደርግ ብለናል፣ ይሄኛው 50% ኤግዚስት ያደርጋል ብንል ስለዚህ የዚህ አቬሬጅ ሪላቲቭ
አቶሚክ ማስ ኤ እንዴት አድርገን ካልኩሌት እናደርጋለን? ኤ ኢዝ ኢኳልስ ቱ እዚህ ጋር ያገኘ ነው የለካ ነው ሲባዛ በዚህኛው ሲካፈል 100 ሲደመር እዚህ ጋር ያገኘ ነው ማስ ሲባዛ 30 ሲካፈል 100 ሲደመር እዚህ ጋር የ14ቱን ያገኘ ነው ሲባዛ 50 ሲካፈል 100 ብለን አቨሬጅ አቶሚክ ማስን ማግኘት እንችላለን። ስለዚህ ለኤግዛምፕል እንደ ኤግዛምፕል ኤክሰርሳይዝ ስለምንሰራ ግልጽ ይሆንላችኋል። ሞር ያው ኤክሰርሳይዝ 1.3 ምን ይላል? how many protons and neutrons are in the nucleus of each of the following atoms ይላል። እዚህ ከነዚህ አተሙ ኒውክለስ ላይ ስንት ፕሮቶን እና ስንት ኒውትሮን አለ ነው የሚለው። በፊት የምታውቁት ነው። እዚህ ጋር ግር ሊላቸው አይገባም። ኤሌመንቱ አልሙኒየም ነው። ሪፕሬዘንት ስናደርግ ኤ ዜድ እንደምንለው ዜድ ደግሞ ማን ጋር እኩል ናት? ፕሮቶን ጋር እና ስቲል አተሙ ኒውትራል ነው ኤሌክትሮን ጋር እኩል ናት። እነዚህ ጋር እኩል ናት እቺ ዜድ የምንላት። ስለዚህ ኤ ማለት አቶሚክ ማስ ነው። ኢት ኢዝ ሳሚሽን ኦፍ ዋት ናምበር ኦፍ ኒውትሮን እና ፕሮቶን። ለምን አቶሚክ ማስ ማሲቭ የሆነ ዴንስ ስፌር ማን ላይ ነው የሚገኘው? ኒውክላስ ላይ ነው። ኒውክላስ ደግሞ ዘ ሳም ኦፍ ፕሮቶን እና ኒውትሮን ናት። ዘን ይሄ እንዳለው ሆኖ ኤ ኢዝ ኢኳልስ ቱ 27 ኤንድ ፒ ፕሮቶን ኦር ኤሌክትሮን ኤንድ ኮማ ያደረግነ ዜድ አቶሚክ ናምበር ስንት ናት? 13 ናት። ዘን ከዚህ በመነሳት ኤ ኢዝ ኢኳልስ ቱ ፕሮቶን ፕላስ ኒውትሮን ፒ ፕላስ ፖዚቲቭሊ ቻርጅ መሆኑን ለማሳወቅ ነው። ኒውትራል መሆኑን ለማሳወቅ ነው። ዘን ኒውትሮን ኢዝ ኢኳልስ ቱ ዘ ዲፈረንስ ቢትዊን አቶሚክ ማስ ኤንድ ፕሮቶን 27 ሲቀነስ ስንት ነው? 13። ስለዚህ ኒውትሮን ስንት ይመጣል ማለት ነው? 14 ይሆናል። እዚህ ጋር ኤስ ማለት እንደምታውቁት ሳልፈር ነው። ሳልፈር 32 ይላል። ቅድም እንዳልኳቸው አይሶቶፕ ስናነብ አቶሚክ ማስ እንደምንወስደው። ስለዚህ ኤ ዊ ሃቭ 32 ፕሮቶን ኤሌክትሮን ስቲል ኒውትራል ስለሆነ ነው። ግን ዜድ ናምበር ስንት ናት? 16 ናት። ዘን ኤ ኢዝ ኢኳልስ ቱ ዘ ሳም ኦፍ ፕሮቶን ኤንድ ምን ብያቸዋለሁ? ኒውትሮን። ዘን ዘ ዲፈረንስ ቢትዊን አቶሚክ ማስ ኤ ኤንድ ፕሮቶን ኢዝ ዋት? ኒውትሮን ናምበር። ዚስ ኢዝ ኢኳልስ ቱ 32 ሲቀነስ 16 ይሆናል ማለት ነው። ሌላ እዚህ ጋር የምናየው ማን ነው? ዚንክ ነው። ዚንክ 64 ይላል። የዚንክ 64 ላይ ኤ ስንት ነው? አቶሚክ ማሷ 64 ናት። ዜድ ኦር ፕሮቶን ናምበር ኦር ኤሌክትሮን ናምበር ኢዝ ኢኳልስ ቱ ስንት ነው? 30 ነው። ስለዚህ ኤ ኢዝ ዘ ሳም ኦፍ ምን? ፕሮቶን ፒ ኤንድ ኒውትሮን። ዘን ኒውትሮን ኢዝ ኢኳልስ ቱ ዘ ዲፈረንስ ቢትዊን አቶሚክ ማስ ኤንድ ዋት? ፕሮቶን ናምበር። ከሁለቶቹ አንዱንም ማድረግ ትችላላችሁ። ስለዚህ 64 ሲቀነስ 30 ስንት እናገኛለን? 34 ኒውትሮን ናምበርን እናገኛለን ማለት ነው። የቀረው መጨረሻው ነው። ማን ነው እሱ? ፒቢ ማን ብለን እናነባለን? ሊድ በጣም ፖይዝን ሳብስታንስ ነው ሊድ እንደምናውቀው። ስለዚህ ዚንክ 207 ነው። ዚንክ አቶሚክ ማሱ 207 ነው። አቶሚክ ናምበሩ ዛቲ ዜድ ወይም ፕሮቶን ናምበሩ ወይም ኤሌክትሮን ናምበሩ ስንት ጋር እኩል ነው? 82 ነው። ዘን አቶሚክ ማስ ኢዝ ኢኳልስ ቱ እዚህ ፎርሙላ ተያይዞ ስላለ መቀነስ ብቻ ነው። 207 ሲቀነስ 82 ዘን ኒውትሮን እናገኛለን ማለት ነው። ስለዚህ 125 ይሆናል ማለት ነው። ነገር ግን እዚህ ጋር ምንም ቻርጅ የተደረገ ኤሌመንት ስላልተሰጣችሁ እስቲ ቻርጅ የተደረገውን ኤሌመንት ልስጣችሁና ፕሮቶን ኤሌክትሮን እንዴት እንደምንሰራ አስተውሱ። ይህ እንበለውና ያው ኤ ላይ የተሰጠውን ቻርጅ ላድርገው። አሉሚኒየም 27 13 አቶሚክ ናምበር ፕላስ 3 ነው ቻርጁ። ዘን እነዚህ ሶስቶቹም እኩል አይሆንም። ማን ነው የሚለያየው ማለት ነው? ኤሌክትሮን ይለያያል። ኤሌክትሮን እንዴት ይለያያል? ቻርጅ ባደረገው ልክ ፕላስ ከሆነ ሰጥቷል ማለት ነው። ማይናስ ከሆነ ደግሞ ተቀብሏል ማለት ነው። ስለዚህ ዜድ ኦር ፕሮቶን ዜድ እና ፕሮቶን ዛት አቶሚክ ናምበር እና ፕሮቶን ኦልዌይስ ኢኳል ማለት ነው። ማይናስ ምን እንላለን? ቻርጅ እንላለን። ለምን? ሰጥቷል። ስለዚህ ሰጠ ከሰራ ማለት ነው። ስለዚህ ዚስ ኢዝ ኢኳልስ ቱ ማን ነው? ኤሌክትሮን ኢዝ ኢኳልስ ቱ 13 ሲቀነስ ምን እንላለን? 3 ነው ያጣው። ስለዚህ ኤሌክትሮን በ3 ያንሳል ማለት ነው። ከነማን? ከፕሮቶን እና ከአቶሚክ ናምበር ወይም ሳብ አቶሚክ ፓርቲክል ከሆነው ከፕሮቶን በዚህ ልክ ይቀንሳል። ነገር ግን ኒውትሮን ላይ ተጽዕኖ አያሳድርም። ይሄ ፕላስ ቻርጅ የምንለው በዚህ እንደዚህ አድርጋችሁ እንድትሰሩ። ሌላ ሁለተኛ ጥያቄ ኤሌመንት ኤክስ የሚባል ኤሌመንት ቶክሲክ ነው። ፊዚካሊ ለሰውነታችን ቶክሲክ ነው። ያው እናውቀዋለን። ኤሌመንቱ ማን እንደሆነ
ፔሪዮዲክ ቴብል ላይ ሄደን ማየታችን ስለማይቀር ቶክሲክ ኤለመንት ነው እናውቀዋለን። ክሮሚየም ነው። ቱ ሂውማንስ ኢን ሃይ ኮንሰንትሬሽን በት ኢሴንሻል ቱ ላይፍ አት ሎው ኮንሰንትሬሽን በከፍተኛ ከተወሰደ ልክ እንደ ሊድ እንደ ሌሎች ሳብስታንሶች ለሰውነታችን ካርሲኖጂክ ነው፣ ካንሰር የሚያመጣ ነው። ስፔሻሊ በብዛት ከተወሰደ ኢት ሃዝ 4 ናቹራል ኦከሪንግ አይሶቶፕስ ያ ኤለመንት 4 ናቹራል ኦከሪንግ አይሶቶፖች አሉት። አይሶቶፕ ማለት ምን እንደሆነ አስታውሱ። ዛት ኮንቴንስ 24 ፕሮቶን። አሁን አንድ ኢንፎርሜሽን አለን። ፕሮቶን 24 ከሆነ ያ ኤለመንትን የምናውቅበት አንዱ ሚንስ ነው ኤክስ የተባለው ነው። ስለዚህ ኤክሱ ማን ነው ማለት ነው? ኤክስ ፒ እዚህ ከስር ላይ የምንጽፋት ወይም ዜድ አቶሚክ ናምበር የምንላት ስንት ናት? እዚህ ኳልስቱ 24 ናት። 24 ናት። ሌላ አይዴንቲፋይ ኤለመንት ኤክስ ኤንድ ጊቭ ዘ አቶሚክ ሲምቦል ፎር አይሶቶፕስ ዊዝ አንደኛው 26 አይሶቶፕ ላለው፣ ሁለተኛው 28 አይሶቶፕ ላለው፣ ሶስተኛው 29 አይሶቶፕ ላለው እና አራተኛው 30 ላለው ፕላስ ብለን እዚህ ጋር ምንድነው የሚቀመጠው ብለናል? አቶሚክ ማስ ነው። አቶሚክ ማስ ኤ ነው። እያንዳንዳቸው ላይ አቶሚክ ማስ ማለት ኤ ማለት የምን ድምር ነው? ናምበር ኦፍ ኒውትሮን እና ምን ፕሮቶን ወይም አቶሚክ ናምበር ድምር ነው። ስለዚህ እቺኛዋ ኒውትሮን ከሆነች ሲደመር እዚህ ጋር ምን አለች? ፕሮቶን አለች። ሲደመር ምን አለች? ፕሮቶን አለች። ሲደመር ኮንስታንትሊ አራቱም ላይ ፕሮቶን አለ። ስለዚህ ያ አይሶቶፕ ነው። ዘን ምን አድርጉ ነው የሚለው አይዴንቲፋይ ኤለመንት ኤክስ። ኤለመንት ኤክስ ማን ነው? አቶሚክ ናምበር የኤለመንቱ አይዴንቲቲ ነው። ዛት ኢዝ 24 አቶሚክ ናምበር ያለው ክሮሚየም ነው። ክሮሚየም ቶክሲክ ኤለመንት ነው። ክሮሚየም እንደሆነ ኤክስ አወቅነ። ዘን አይሶቶፕን ዘርዝሩን የሚለው ስለዚህ አይሶቶፕ ከላይ የተጻፉት ኤን ማግኘት አለብን። ኤ ፎር ናምበር ኦፍ ኒውትሮን 26 ላለው 26 ሲደመር ስንት? 24። ናምበር ኦፍ ኒውትሮን 28 የሆነው 28 ሲደመር 24። ናምበር ኦፍ ኒውትሮን 29 ለሆነው 29 ሲደመር 24። ናምበር ኦፍ ኒውትሮን 30 ለሆነው 30 ሲደመር 24። ስለዚህ ይሄኛው ስንት ይሆናል? 50። ይሄኛው 52። ይሄኛው 53። ይሄኛው 54። ስለዚህ ዚስ ኦል አር አይሶቶፕስ ኦፍ ክሮሚየም። አይሶቶፕስ ኦፍ ክሮሚየም አራቱም። ስለዚህ ሪፕሬዘንት ስናደርግ ይሄኛው ክሮሚየም 50 24። ይሄኛውን ሪፕሬዘንት ስናደርግ ክሮሚየም 24 ስንት ብለን 52። ይሄኛውን ክሮሚየም 53 24 እና መጨረሻው ክሮሚየም 54 ስንት ብለን 24። ስለዚህ ስቲል አቶሚክ ናምበር ወይም ናምበር ኦፍ ፕሮቶን 24 እናያለን። ስለዚህ ለዛ ነው ኢት ኢዝ አይዴንቲቲ ፎር ዘ ኤለመንት። ወደ 118 ኤለመንቶች አሉ። 118 አይነት አቶሚክ ናምበር ወይም ናምበር ኦፍ ፕሮቶን አለ ማለት ነው። አቶሚክ ናምበር ዩኒክ ወይም አይዴንቲቲ ነው። ዩኒክ ወይም አይዴንቲቲ ነው ለኤለመንቱ ማንነት ነው ማለት ነው። ሶስተኛ ጥያቄ ናቹራሊ ኦከሪንግ ቦሮን ኮንሲስት ኦፍ 2 አይሶቶፕስ። እነዚህ ቦሮን 10 እና ቦሮን 11 ናቸው። ዊዝ አይሶቶፒክ ማስ 10.013 እና አቶሚክ ማስ ዩኒት ኤንድ 11.009 atomic mass unit respectively. The absorbed atomic mass of boron is የእንታል አቶሚክ ማስ ዩኒት ነው። ካልኩሌት ዘ አባንዳንስ ኦፍ ኢች አይሶቶፕስ። ከነዚህ ከሁለቶቹ እያንዳንዳቸው በስንት ፐርሰንት እንደሚገኙ ካልኩሌት አድርጎ ነው የሚለው። ስለዚህ ምን ተሰጥቶናል? እንደምናስታውሰው አቨሬጅ አቶሚክ ማስ ዩኒት አቨሬጅ አቶሚክ ማስ ኢዝ ኢኳልስ ቱ ማስ ኤግዚስታንስ ሁለት ናቸው። 1 ዊዝ ፍራክሽን 1 ፕላስ ማስ ኦፍ ኤግዚስታንስ 2 ታይምስ ፍራክሽን ኦፍ ኤግዚስታንስ ኦፍ 2 ዛት ኢዝ ፐርሰንት 2 ማለት ነው። ለዚህ እችኛዋ ተሰጠናለች፣ ይሄኛው ተሰጠናል፣ ይሄኛው ተሰጠናል። ምንድነው የምንፈልገው? ፍራክሽን። ስለዚህ ፍራክሽን ስንፈልግ ምን አድርገን መፈለግ እንችላለን? ኤ ኢዝ ኢኳልስ ቱ ስለዚህ ኤፍ ነው የምናገኛቸው። ዳይሬክትሊ እንውሰድ። ኤ ስንት ተሰጠናለች? 10.8 አንድ አቶሚክ ማስ ዩኒት ኢዝ ኢኳልስ ቱ ኤ1 ይሄ ቦሮን አይሶቶፕ ነው። ዛት ኢዝ 10 የሆነው ስንት ነው ኤግዚስት ያደርጋል የተባለው? 10.013 አቶሚክ ማስ ዩኒት ነው ኤግዚስት ያደርጋል የተባለው ታይምስ ፍራክሽን 1። ፍራክሽን 1ን ምን ብንላት? ኤክስ ብንላት። እቺ ፍራክሽን 1ን ኤክስ ብንላት ፍራክሽን 1ን ዛት ኢዝ ፐርሰንት 1ን ታይምስ ኤክስ ፕላስ ኤቱ ስንት ተሰጠናለች? ዛት ኢዝ ቦሮን 11.009 አቶሚክ ማስ ዩኒት ተሰጠናለች። ስለዚህ ኤክስ
የዚህኛውና የዚህኛው ተደምረ ስንት መሆን አለበት? 100። ስለዚህ ቀሪው ከመቶ ማን ነው ማለት ነው? የዚህኛው ነው ማለት ነው። ስለዚህ 100 ሲቀነስ ኤክስ እንላለን። ኤክስ ዋኗ ማለት ነው። ይሄኛው ኤክስ ቱ ዛት ኢዝ ፍራክሽን 2 ነው። ይሄኛው ፍራክሽን 1 ነው። ዘን ኦቨር ስንት? 100 ነው ኤግዚስት የሚያደርገው ኦቨር 100። ያው እያንዳንዱ ላይ ፐርሰንት እንዳለው እናውቀዋለን። ፍራክሽኑን ስለምንወስደው እንዲሁ ዳይሬክትሊ ዊ ካን ጌት ታይምስ 100 ብለን መጨረሻ ላይ ኤክስ ዛት ኢዝ ቦርን 10 እና ቦርን 11 ማግኘት እንችላለን ማለት ነው። ስለዚህ 10.811 ኢዝ ኢኳልስ ቱ 10.013 ኤክስ ፕላስ ይህን እናባዛው 11 ኦቨር 100 እዚህ ጋር እንዳለ እንዳንረሳ ታይምስ 100 ክሪስ ክሮስ እና ብናደርግ እዚህ ጋር ምን አለ ኦቨር 100 ስለምንለው ማለት ነው። ታይምስ 0 ፖይንት እነዚህ ፍራክሽኖችን ያወጣቸዋል። ይሄኛው 100 0.9 ማይነስ ስንት ይሆናል? ዛት ኢዝ 11.009 ኤክስ ይሆናል 9 ኤክስ። ስለዚህ ኮሌክቲንግ ላይክ ተርምስ ነው ከዚህ በኋላ የምንሰራው። ስለዚህ ይሄን ስናባዛ 0.8 ሁለት ፍራክሽኖችን ታወጣለች 1.1 ይሆናል። ይሄኛው ወደዚህ ሲያልፍ ምንድነው የሚሆነው? ማይነስ ይሆናል 1100.9 እኩል ነው እንዳለ እንደዚህ ዲፈረንስ እናደርጋቸዋለን፣ እንቀንሳቸዋለን። ዘን 0.13 ኤክስ ማይነስ 110.09 ኤክስ። ከዛ በኋላ ቫሪያብል ናምበር የሚያስቸግረን ነገር የለም ማለት ነው። ስለዚህ ይሄኛው ኔጋቲቭ 19.8 ይመጣል። እኩል ነው ቫሪያብል የያዘው 0.-0.996 ኤክስ ይሆናል። ስለዚህ ኔክስት ስላይድ እንሂድ። ዘንድ ኤክስን ብቻዋን ለማግኘት ምንድነው ማድረግ ያለብን? ሲካፈል ኔጋቲቭ 0.996 ይሄኛውም ሲካፈል ኔጋቲቭ 0.996 ዘን ይሄኛው ፋክተር በዚህኛው ይጠፋል፣ ፖዚቲቭ ይሆናል። ሁለቱም ኔጋቲቭ ስለሆኑ ዘን ኤክስ ኢዝ ኢኳልስ ቱ ስንት ይሆናል? 19.9 አካባቢ ይመጣል። ዛት ኢዝ አፕሮክሲሜትሊ 20 ማለት እንችላለን። 19.9 ምን ፐርሰንት ይመጣል? ይሄኛው የሚሆነው የማነው? የመጀመሪያውን ያገኘ ነው። ዛት ኢዝ 100 ላይ ሳንቀንሰው ቦሮን ስንት የሆነው 10 የሆነው ኢዝ ኢኳልስ ቱ ስንት ኤግዚስት ያደርጋል? 19.9% ኤግዚስት ያደርጋል። ሌላ ቦሮን 11 የሆነው ምንድነው ያደርገው? 100 ሲቀነስ ምንድነው ያልነው? ኤክስ ነው ያልነው። ኤክስ ስንት አግኝተናል? 100 ሲቀነስ 19.9% መቶ ምንድነው? ፐርሰንት የሁለቶቹን ፐርሰንት 100 ነው። ዘን ቦሮን 11 ስንት ፐርሰንት ኤግዚስት ያደርጋል ማለት ነው? 80.1% ኤግዚስት ያደርጋል ማለት ነው። ዚስ ኢዝ አይሶቶፒክ የሆኑ ኤሌመንቶች ፍራክሽን ነው። ዛት ኢዝ በፐርሰንት ስለምናገኘው ማለት ነው። መጨረሻው ጥያቄ the two naturally occurring isotope of lithium 6 and lithium 7 have mass of this amount and this amount atomic mass unit respectively. Which of these two occurs in greater abundance ይላል። እዚህ ጋር ዳይሬክትሊ ማነጻጸር ነው። የሊቲየም እና አቶሚክ አቨሬጅ አቶሚክ ማስ ዩኒት ስናይ 6 ነጥብ ፔሪዮዲክ ቴብል ላይ ማየት ትችላላችሁ። 9.4 አካባቢ ነው which is approximately ስንት ጋር የተጠጋ? ወደ 7። ስለዚህ ወደ 7 የተጠጋው ብዙ አባንዳንስ ብዙ ኦከረንስ ይኖረዋል ማለት ነው። ስለዚህ ብዙ ኦከረንስ የሚኖረው ሊቲየም የትኛው 7 የሆነው ነው። ስለዚህ እዚህ ጽፈላችኋለሁ because of the weight average atomic mass of lithium is የተለካው የሊቲየም አቶሚክ ማስ ዩኒቱ 6.94 ገደማ ነው። ይሄን ደግሞ አፕሮክሲሜት ስናደርግ ወደ 7 ነው አፕሮክሲሜት መሆን የሚችለው። ስለዚህ ወደ 7 አፕሮክሲሜት ማድረግ ስንችል ይሄኛውንም አፕሮክሲሜት ስናደርግ ወዴት ነው አፕሮክሲሜት የሚሆነው? ወደ 7 ነው። ዘን ክሎዘር ናቸው፣ እኩል ናቸው። ከማን ይልቅ? 6.0152 አቶሚክ ማስ ዩኒትን ከያዘው ይልቅ ዘን ይሄ የዚህ አቶሚክ ማስ ዩኒት ያለው የትኛው ነው? ሊቲየም 7 ነው። ስለዚህ የሊቲየም 7 ምንድነው? ሞር አባንዳንት ነው፣ ብዙ ፍራክሽን የሚኖረው የዚህኛው ነው። ሊቲየም Li7 ነው ማለት ነው። ከማን ይልቅ? ከሊቲየም 6.01 ይሄ አፕሮክሲሜትሊ ስንት ነው? 6 ነው የሚሆነው፣ ወደ 0 ነው ይሄኛውን አፕሮክሲሜት ማድረግ የምንችለው ማለት ነው። ስለዚህ ተማሪዎች ለዛሬ እዚህ ጋር ይበቃናል። ቀጣይ እስከምንገናኝ ድረስ ሰላም ሁኑ። ኮሜንት ማድረጋችሁን አትርሱ። ላይክ፣ ሼር፣ ሳብስክራይብ እንድታደርጉ